የመጀመሪያ ዴታችን ቢሆንና የት ትወስደኛለህ እና ለምን? I'll take you to swimming. What? Yep. Why? To see your makeup. የምንለው ነፍስ ይማር ብቻ ነው። የምንችለውን ነገር ዴዚን ማገዝ ነው። ከዚህ ውጪ የሚል ሰው ካለ ለእናቱ የማይሆን ሰው ነው። እግዚአብሔር መሰከረ። በጣም ነው ማለት። አያም ደግሞ ካቶሊክ ተፈለክ። ካቶሊክ ማለት የሁሉም ማለት ምንም አይደለም ማለት። ካቶሊክ ማለት የሁሉም ማለት ነው። አሁን የክርስትና ስሜ ምናምን ብሎ ኦርቶዶክስ ነኝ አላለም፣ ካቶሊክ ነኝ። ሰላም ጋይስ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። እንደምታውቁት እንግዲህ የቲክቶከሯ ዴዚ እናት አርፈዋል። እናም ቲክቶክ ላይ እንግዲህ በምን ምክንያት አረፈች ምናምን የሚሉ ብዙ ወሬዎች እየተወሩ ነው። ስለሱም አንዳንድ ቪዲዮዎችን እናያለን። እንዲሁም ሌሎች ፈታ የሚያደርጉ የቲክቶክ ቪዲዮዎችን ይዤላችሁ መጥቻለሁ። ወሬ ሳናበዛ ወደ ቲክቶክ ስብስቦቻችን ልትገባ ፈልገህ ነው ከቪዲዮ ናግባ ደቂል እሺ፣ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያን ሮላንዶ የት ሀገር ተወላጅ ነው? ሮሞ። ደቂል ጠይቃል። ህዝብ ኮር ይላል ጋይስ፣ ህዝብ ኮር። እሺ፣ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ማን? አማራ። አማራ አላለም። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። የሚያውቀው ብቻ ነው። ምን ያድርግ ሰውየው? አርባ ምንጭና ኦሮሞን ብቻ ነው የሚያውቀው። ምን ያድርግ? በኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። ጋይስ አለማወቅ እኮ አይደለም፣ ግን ደግሞ እኮ ያለማወቅ ጥግ ነው። አለማወቅ እኮ አለ፣ ጥያቄውን ያለመመለስ ምናምን አለ። ይሄ ደግሞ የድድብና ጥግ ታውቃላችሁ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? እሺ አብይ አህመድ። እሺ እኚህ ግዛት ያልተገዛች አንድ ሀገር አለች ከኢትዮጵያ ውጭ ማን ናት? እስራኤል። ኧረ ህዝባችን እኮ ጋይስ፣ ህዝባችን ሌላ ታሪክ እየገባ ነው። ኧረ በስመ አብ። ቻይና ውስጥ ወንድም የቃል የሚባል ነገር የለም። ከምር አይሰሙም። እዚህ ጋር የምታዩት የመንግስት አካል የሆነ ባለስልጣን ነገር ነው ቻይና ውስጥ እና የሞት ፍርድ ተፈረደበት። ለምንድን ነው የተፈረደበት? ሙስና ወስደሃል ላለፉት 30 ዓመት በሚል የሞት ፍርድ ተፈረደበትና መጀመሪያ ሰምቼ ይሄ ህግ ኢትዮጵያ ውስጥ ቢተገበር አስባችሁታል ጋይስ? ስንቱ ነው የሞት ፍርድ የሚፈረድበት? ስንቱ ካራባት አድራጊ። ደነገጥኩኝ። አሚን ላይ ይሄን ያለ የሞት ፍርድ ስንብር ዘርፎ ነው እልሃለሁ። ፓርላማ ከሚቀመጡት ሰዎች ውስጥ ማለት ነው። አይ ግን ይቅርብኝ። ወደ 300 ሚሊዮን ዶላር እየቀለድኩ አይደለም፣ የሚጠጋ ገንዘብ ዘርፈሃል ብለውት የሞት ፍርድ። ከዚህ በኋላ ግን ኢትዮጵያ አትበደር። ይሰለቻል። ሁሌ አምጡ ይሰለቻል። እኛም ደግሞ እንድናድግ ከፈለጋችሁ እናንተ እንድታግዙ የምንፈልገው ምንድነው? ይህንን የድህነት ድልድይ አልፈን ወደ እድገት ድልድይ እንድንሻገር የድልድይ አበድሩን ነው። የድልድዩን በዓለም የሥራ ፈጠራ ውድድር ከሰሃራ በታች ያሉ ሀገራት ቫይረስ ፈጠሩ። ሀገራቱ ራሳቸውን በምግብ ባይችሉ እንኳን ቫይረስ ራሳቸውን መቻል መጀመራቸው ትልቅ ለውጥ እንደሆነ። ድሮ ከውጭ ነበረ ቫይረስ የሚመጣው፣ አሁን ምርት አገር ውስጥ እየተመረተ ነው ቫይረስ። የላብራቶሪ ውጤት ያሳያል የተባለ ሲሆን ኢትዮጵያንም በአዲሱ ማርበርግ ቫይረስ ሳንርበገበግ የጀመርነውን ጦርነት በማስቀጠል ለቫይረሱ ስራ ማቅለል አለብን ተብሏል። ምን ያህል እንደማፈቅርሽ ታውቂያለሽ አይደል? አግቢኝ። ኧረ እኔ አላገባህም። ፈጣሪ ሆይ ትዕግስቱን ስጠኝ። አንተ ደግሞ ማነህ? የኔ ፍቅር ትዕግስቱ ነኝ። ትዕግስቱን አላመጣውም የፈጠነ ፈጣሪ። ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው አለ። አሪፍ ነች ቤቷ። አንተን አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋልሽ። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ብሩ እንደገባለት የፈጠነ አልተለወጠም።
ከ3 ሰዓት በኋላ አምፖል ማብራት አይችልም። ከሩብ ውጪ ውሃ መቅዳትም ሆነ መድፋት ዋት መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ። እንዴ ምን ውስጥ ነው የገባችሁ ጋይስ? እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያሽ? አረ ችግር የለውም ይቅር። ያፈነ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ግባ የኔ አባት። ኦኬ ለካ እንዲህ ብሎ ውጩን የሚያየው የሚሰራትን ስለሚያውቅ ነው ጋይስ። ይመቻል። ባለሙያ ነሽ? ምን መስራት ትችላለሽ? ዱባ ወጥ ትችላለሽ? ጎበዝ። By the way, Dubai is like the best one. Even count ከተደረገ ለዛ ነው እንደዚህ የወፈርሽው ዱባይ እየበላሽ ላይ ስለሆነ የምናወራው። Like I have online boyfriend. እንደ ሪሌሽን ይቆጠራል? አትሊስት ከኔ የሚበልጥ ሰው መሆን አለበት። ኦብቪየስሊ ሁሉም ሰው ይበልጣል እንዴ? Playboy, definitely the outfit, the way you talk, the way you laugh. Is that a compliment? It's not a compliment. ጋይስ በዚህ ነገር ሙሉ እንትኑን ሪአክት አድርግበት ንገሩኝ ኮሜንት ላይ። ሙሉ ቪዲዮን ሪአክት አድርግበት ወይ ኮሜንት ላይ ንገር። የሀብታም ትምህርት ቤት ገብተ ፍሪ ፔሪድ ላይ ሲያገኙ በጣም ሰፊ እጅ እኮ ነው ይሄኛው እንትኑ ማለት ነው። ራሱ የሌላ ሪከርድ ነው። አሁን ደብሶ ሆን ምን ያህል ይደረቡባል ምናምን። ይሄ ሰው ነው ምንድነው? ሲጠጋበል ወዝ የለውም እኮ ይትስኪ ምናምን ልዩነቱ ይታያቸዋል። እስኪ አንድ ጽዳሽ መለካት ጀመሩ። ሁለት ሊሆን እኮ ትንሽ ነው የቀረው። ያው እኔ አንድ ነኝ። እሱ ሁለት ነው። ርቀቱ ልዩነቱ አይገርምም? ይሄ ይመስለኛል በጣም የኔና ያንተ ፊት አንድ ላይ ሆኖ ማለት ነው። እኔ አራ ሰይፉ ዲስ ሰይፉ እስኪ አልሸፈነውም። የፀሐይ ግርዶሽ ከፈልክ ሻዩ እርሶ ነው የሚከፍሉት ወይ? ከፈልልኝ እንጂ እንዴ ከፈልላት እንጂ ሁሌ ምን እሺ የዚችን እንኳን ከፈሉ። አሁን ይሄንን ዘኪ መፍቻ የሰጠችው አሁን አይመነዝ ትንሽ ነው። 100 ብር ነው ይቺ አንዷ 100 ብር። ይቺ ሻይ አልጠጣም እንደው ይቺ ነው 100 ብር። ገና ጉድ ነው ያለ። ምን ጉድ ቦታ ነው እዚህ። ይቺ ነው 100 ብር። አዎ 100 ብር ታለህ ስጥ። የበኋላ ተዘርዝሮ እልሙ ሲፈታ 100 ብር ትወጣለህ። አይ መልስ ይመጣልዎታል። ችግር የለም። ጠጡ። ቀዘቀዘቦት ሻዩን ቁጭ አድርገው ምግብ ትበላ እንደው ክፈልና ገብተህ ብላ። ይቺ ነው 100 ብር። አዎ አለ ወይ በስማ 100 ብር ለሻይ በጣም ደብሯታል። ማማዝናሽ ጋይስ 100 ብር ለመክፈሏ ለሻይ ብላ የ100 ብር አይደል? አዎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይምጣ መንፈስ ቅዱስ አብሮ ለኔ ጤና ይሁን። 50 ብር ያስጨምራል። ምኑ ሻዩ ገና 100 ብር ለምን 100 ብር ተከፈለ? ይቺ ለዚህ 100 ብር ተከፈለ። እንደገና ደግሞ 50 ብር ጨምሩ። ወጥወሬ ነው ወጥወሬ ነው የምሰብረው። ይሄ 100 ብር ሆን ብለው እኮ ነው ሬጅ ቤት የሚያደርጓት ማማዝናሽ። ጭራሽ የለበትም። ኦኬ ስኳር ጨምሪና ሱካርሽን ይዘሽ ጨምሪ። አንድ ማንካ ጨምሪ 101 ያስከፍልሽኝ 100 አስከፍለሽ ደግሞ እስከፈለኩት ድረስ ጨምሪ። የለበትም 100 ብር ነው እኮ የተከፈለው። የሳይ 100 ብር አልሰማሽም? የዚች 100 ብር ነው የተከፈለው።
እማማ ዝናሽ ደብሊው እማማ ዝናሽ 100 ብር የተሸጠ ሻይ እንዴት ቢጣፍጥ ነው? እስቲ ልቅመሰው። ያሞታል። ተጋል እንዴ ሙሉን አረገችለት። እቺ ምን ታረግልኛለች? በሚነት ቀብቻ ነው ያለው። መልስልኝ አልፈለግ እንዴ በደንብ አድርገው አይጨምሩልኝም? ምን አለበት? ይቺ 150 ብር ይቺ ኢየሱስ ጌታም ዘበኛ ነው ያለ ሰው ጓደኞች ካፒቴን ሆነዋል። እኔ አረቂ ካፒቴን ነው ተጣው ነው 24 ሰዓት መገልበጥ ማለት ምን ጥፊ ትጠላለህ? በኢየሱስ ስም ጥፊ መጣሽኝ እኮ እንዴ! ይሄ ጥፊማ ይደገም። ተጣው ነው 24 ሰዓት ሉክ መገልበጥ ማለት አጣፋችሁ እኮ አንተ እንደዚህ ጭራሽ ትደግማለች። መጣሽኝ እኮ ሰውዬው ነው ዝም ብሎ የሚመታው እንዴ! ወይ አትከላከል ወይ አታጠቃ። ምንድነው? Mr. Meth, you know how we do. እንዴ ስንት አይነት ሰው ነው ያለው? ኧረ በስመ አብ አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ ማለት ነበር። እጠጣለሁ፣ አጭሳለሁ፣ ትራማዶል እጠቀማለሁ፣ እቀማለሁ። ከመጥፎ ልጆች ጋር ነው የምውለው። ትምህርት ቤት እጣላለሁ። ተደባዳቢ ነኝ። ከሴት ጋር አልጣላም። ከወንዱ ጋር ነው የምጣለው። እሺ ጋር እመጣለሁ። ገና ውሻ ላይ ቃሞና ፈሳ ተረግፍ መጠጥ ላይ ቂም ትላለህ። ስሚ ቺጓ ምንድን ነው? ስትመጪ በዚህ ምጪ ወይኔ ሻማርዬ፣ እሺ በለኝና በእናትህ መኪና ልግዛልህ። 1 ሚሊዮን ፎሎወር መግባታችንን አስመልክቶ እንደሌላው ቲክቶከር በፕሌን ሄዶ የመዝናናት አቅሙ ስለሌለን ከጀለሴ ጋር በሊቢያ በኩል ሄደን ፈታ እንላለን። ሌትስ ጎ። እንግዲህ አሁን መንገድ ጀምረናል። ስደት ልጆቿ ሁሌ የቀማ ወይኔ መኪና ተበላሽ። እንግዲህ መኪና ተበላሽቶብን በእግር ጀምረናል። ካርታው እንደሚያሳየን ከሆነ ታዲያ በእግር እኮ ነው አሪፍ። ታዲያ ወደ ሊቢያ በእግር ነው ጸድይ። ትንሽ ነው የሚቀረን ግን አቅጣጫው ውስጥ ይቆል። በዚህ ነው ሊቢያ። አንተ አስቀርልኝ እንጂ ምንድነው ብቻ ቀደም ጋጥካ እንደ ከዚህ በኋላ ያለው እኮ አስቀርልኝ። ከዚህ በኋላ ያለው ኢትዮጵያ ይመርልኝ ሰብሎን ናፈቀችው። ኢትዮጵያ ናፈቀችው። ገና መሀል መንገድ ላይ ዳውድ ይቅርብ። ናፍቆቱ ከሄድክ በኋላ በጣም ይረብሻል። እንግዲህ ቀይ ባህር ደርሰናል። ግን ይሄ ቢጫ እንዴ? አይ በጋ ስለሆነ ጠቁሮ ነው ፀሐይ ምናምን። ኧረ አንተ በእናትህ አሁን አጨርሰው። ብዙ መንገድ እኮ ነው የሚቀረን። ኧረ እንዳጨርሰው ቀስ ብለህ ጠጣ። አንተ ታናሳከው ማን ነው? ያ ሰውዬን ጠይቀው እንዴ? አባ የት ነው ያለ ነው? ኮይ ፈጬ ወይኔ እንዴ! እንግዲህ ሁሉ ለፍተን ገና ኮይ ፈጬ ነው ያለ ነው። እዚሁ የሚከራይ ቤት ምናምን ካለ ኢንቦክስ አድርጉልኝ። 2 ሚሊዮን ስገባ በአዲስ መልክ እንጀምረዋለን። እስከዛ ፎሎ አድርጉኝ። አለማችንን ሳናካ አናቆም። ብቸኝነቴን ለመርሳት በሰራሁት የቲክቶክ ቪዲዮ የግድያ ሙከራ አድርጋችሁብኛል ይለናል ተወዳጁ ድምጻዊ ወንድሙ ጂራ። ሰሞኑን 50 ሰከንድ በማትሞላ ቪዲዮ ድንገት ቲክቶክ ላይ ብቅ አለና ቀለል አድርጎ ብቸኝነቴን ለመርሳትና ከእናንተ ጋር ለማውራት ቲክቶክ ላይ ብቅ ብያለሁ ይላል። ወዲያውም ይሄ ቪዲዮ ቫይራል ይወጣና ኢንተርኔቱን ያስጨንቀዋል። በጥቂት ቀናትም ከ200,000 በላይ ላይክ ያገኛል። እንዲሁም ፍቅርና አድናቆትን የያዙ በሺዎች የሚቆጠሩ ኮሜንቶች ያጥለቀልቁታል። ወንዴ ታዲያ ይሄንን ሁሉ የፍቅር ጎርፍ ሲያይ እንባውን መቆጣጠር አቅቶት ተመልሶ በምስጋና ቪዲዮ በመምጣት እንዲህ ይላል። ብዙ ሰዎች በግላቸው ፍቅርና አድናቆት ሰጥተውኝ ያውቃሉ። ነገር ግን እንደዚህ በጅምላ እንደ ህዝብ ይደረግልኛል ብዬ አንድ ቀን ጠብቄው አላቅም ነበር ይላል። አስከትሎም ጉድ ሰራችሁኝ፣ ባልጠበቅኩት ነገር ነው የመጣችሁብኝ፣ ከማልቀስም በላይ ነው የሆንኩት፣ ለኔ ይሄ የግድያ ሙከራ ነው በማለት ነበር የደስታውን ጥግ የገለጸው። አንዳንዴ ለአርቲስቶቻችን ምርጡ ሽልማታቸው ገንዘብ ወይም እውቅና አይደለም፣ ስራዎቻቸው ምን ያህል ልባችን ውስጥ እንዳሉ ማየትና ምን ያህል እንደምንወዳቸው ማወቅ ነው ሽልማታቸው። ያ ጋይስ ወንድሙ ጅራ በጣም የተወደደ አርቲስት ነውና እኔ በጣም ገርሞኛል። እንደዚህ ትወዱኛላችሁ ምናምን እያለ እንትን ሲል የሆነ የህዝብ ፍቅር ምናምን እንትን ያለ አልመሰለውም። ማለት የሚወደድ አይነት አርቲስት የሆነ አልመሰለውም ይመስለኛል። እኔ እሱ የሰራው ቪዲዮ እንግዲህ እንደዛ ነው እና በጣም ደስ ብሎታል። ወንድሙ ጅራ ይመቸ፣ እንወዳለን። እንዴ
ፋይት ተጀመረ። የኢትዮጵያ ፕሪሚየር ሊግ በለው የደጎ ጋይስ እንደዚህ ጸብ የሚያስነሳ እኮ አንድ ሁለት ተጫዋች እኮ ነው። ከዛ ሌላውም ተጫዋች እንትን ይላል እንጂ እዚህ ውስጥ አሁን ዲሲፕሊን የሌለው ተጫዋች አንድ የሁለት ተጫዋች ቢሆን ነው እና በጅምላ ሙሉ ተጫዋቹንም እንትን ይላል። ጸብ ሲነሳ ያው ሁሉም መጣላቱ አይቀርም። የመጀመሪያ ዴታችን ቢሆንና የት ትወስደኛለህ እና ለምን? I'll take you to swimming. What? Yep. Why? To see your makeup. Not ridiculous. That's not ridiculous. ያለ ሜካፕ ላይሽ ወደ ዋና ቦታ ነው የምወስድሽ። Ridiculous to say that. You don't like swimming? አልችልም። አይ እሱ ስለማትችል አይደለም ፈርተሽ ነው። ሜካፕሽ እንትን እንዳይል ፈርተሽ ነው። Swim? Okay, can we go for like a shower? What the fuck? Bro, ወደ ሻወር የሚባል ዴት አለ እንዴ ሲጀመር? ቀይ ካርድ You want to shower together first date? Yeah, why not? ፍቅረኛ ይፈልጋል። ገላ የምታጥብ ሴት ነው የምትፈልገው። ያ ጥሩ ብለሻል። ገላ የምታጥብ ሴት ነው የምትፈልገው። ያ Please, Black, get him the fuck. ጋይስ የሱ እንትን እኮ አሪፍ ነው። የሱ አይዲያ እኮ አሪፍ ነው ማለት ያለ ሜካፕ ማየት ነው የሚፈልገው ሴቶችን እና ያመጣው አይዲያ እኮ አሪፍ ነው። ግን ደግሞ ሻወር ሊስት ውስጥ አለ እንዴ ጋይስ? ኤዲቲንግ ሊስት ውስጥ አለ ሻወር። ወደ ሻወር አሁን የመጀመሪያችን እንዴት እንግዲህ ሻወር ነው። ምን ትላለች እሷ ራሱ? በስማ We go for like a shower. Shower? Yeah, why not? No. እንዴ በፈርስት ዴታችን ሻወር እንግባ ነው ያለው እንዴ? አትቅሌታ እንዴ? ይሄ ቅሌት አይደለም፣ መብቱ ነው፣ ፍላጎቱ ነው። ይሄ Shower? You want to shower together first date? Yeah, why not? Oh my God. I mean, if we got along, ማለት high and all ነገር ሆኗል I think. አንተ ሲጀምር ገላውን ሳውና ምናምን ነገር ፍቅረኛ ይፈልጋል። ገላ የምታጥብ ሴት ነው የምትፈልገው። ያ የምታጥብ ሴት ያ ለዛ ነው I didn't say you need. በመጀመሪያ ፈርስት ሊግ ሻወር እንግባ ማለት የሷ መልክ የኔ ያልክ አስፈራ ካለሚ በሜካፕ ሆና በቃ ሜር ነው ብራዘር ሱሌማን ጎ ነገር ያለው ማለት እኔ ማለት ትለኛለህ። why not ማለት ከተግባባን እኮ እያልኩሽ እኮ ነው። ምንም ችግር የለም። first date የመጀመሪያ ቀናችን እኮ ነው ብልሽ። ፈርስት ዴታችን ስንወጣ ተግባብተን ከሆነ የምንወጣው ነው። ሲለፈኝ ይሄ ሰውዬ አመረረው እንዴ? ለተሳጭ ነው ሜካፕሽ ሊታይ ነው። እንዴት ይለፈኛት ሱሌማን? ይሄን ሰውዬ ሊመርጡ የሚችሉት ጋይስ ያለ ሜካፕ ቆንጆ የሆኑ ሰዎች ናቸው። የተፈጥሮ ውበት ያላቸው ሰዎች እዚህ ሰውዬ ጋር ኦኬ ምንም ችግር የለውም ብለው ሻወር ሊገቡ ይችላሉ። ሜካፕ ላይ ራሳቸውን እንትን ያሉ ሰዎች ግን ይፈሩታል። ክርስትና ስሜ ቀዳዶ ማረሚ ኪዳነ ማርያም ማለት ቀዳዶ ማረሚ ምንኛ ነው? ቀዳዶ ማረሚ ኪዳነ ማርያም ማለት ቀዳዶ ማረሚ ይባላል። በጣም ስለዚህ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም። ኦርቶዶክስ ተዋህዶም ተሐድሶም ምናምንም አይደለም። እኔ ኦርቶዶክስ ብቻ ነኝ፣ ተዋህዶም አላልኩም። እንዴ ምን ይለያያል እንዴ? ኦርቶዶክስ ስትሬት ላይ እኔ ቀጥተኛው መስመር ላይ ኦርቶዶክስ በጣም ነው ማለት። አይ አም ደግሞ ካቶሊክ ተፈለክ። ካቶሊክ ማለት የሁሉም ማለት ምንም አይደለም ማለት። ካቶሊክ ማለት የሁሉም ማለት ነው። አሁን የክርስትና ስሜ ምናምን ብሎ ኦርቶዶክስ ነኝ አላለም። ካቶሊክ ነኝ። ካቶሊክ ነኝ። ጴንጤ ግን ፕሮቴስታንት አይደለም። ፕሮቴስታንት ማለት ተቃዋሚ ማለት ነው። ተቃዋሚ አይደለም አለ ከላስ እኔ የእግዚአብሔር ልጅ ነኝ። አሁን ትንሽ ቆይቶ ደግሞ ከፈለክም ጴንጤ ነኝ ሊል ይችላል። ይሄ ሰውዬ እኮ አይታመንም እንዴ! ከኦርቶዶክስ ወደ ካቶሊክ እንዴ በሰከንድ ፍሊፕ ያደርጋል እንዴ! ኧረ በስመ አብ ነብይ ነኝ። ብዙ ጊዜ ዛቻ ደርሶብህ ነበር። ሁሉ ጊዜ ይዝታሉ፣ እየደወሉ በፌስቡክ ላይ ይዝታሉ። እንዴት አይደርስም? እንዴት አይዛትብህ ወንድሜ? በአንድ በየሰከንዱ ሃይማኖት እየቀያየርክ እንዴ! ዮኒ ማኛ እኮ ቢያንስ ወር ቀን ይቆያል፣ ቀናት ይቆያል። ዮኒ ማኛ ከኦርቶዶክስ ወደ እስልምና ሲሄድ 1 2 ሳምንት 3 ሳምንት ይቆያል። በሰከንድ
ጋይስ በሰከንድ እኮ ነው እዚህ ጋር ያየነው። ኦርቶዶክስ ነኝ ምናምን ሲል ቆይቶ ካቶሊክ ነኝ ከፈለግ እንዴ! what the fuck bro በጣም የሚገርም ሰውዬ ነው ይዘው ይዝታሉ። ባይዘው በዚህ አጋጣሚ ጂጂክሳ ቲዩብ በሚባል ዩቲዩብ ጀምር ያለው ተከታተሉ። ጂጂክሳ አራ አንከታተልም። እዛው ወንድሜ ይዛው ያዘው ይቅርብን። ዝቅተኛ የተማረ ዜጋ ያላት ሀገር ማን ናት? አሜሪካን። አርሰናል 5 ቁጥሩ ተጫዋች ማን ነው? ብሩኖ። ኢትዮጵያ ላይ የመጀመሪያዋ ንግስት ማን ትባላለች? አዳነች አቤቤ። ሙቀት የሚለካው በሜትር ነው በሊትር ነው? ሊትር ነው። አርሰናል የሚጫወቱበት ሜዳ ስሙ ምን ይባላል? አርሰናል። የቼልሲ ሜዳው ስም ምን ይባላል? የቼልሲ ስም ኦሮሚያ። የኤርትራ ዋን ጋይስ ግን እየቀለዱ ነው ግን ነው የምራቸውን ነው። ቆይ አሁን እዚህ ጋር ምንድነው የቼልሲ ምናምን ሲለው ኦሮሚያ ምን አገናኘው ነው? ከፋቸው የሚወጣው የሆነ ቃል ነው ብቻ ነው በቃ። ቅድም እንዳለው ሰውዬ አርባ ምንጭና ኦሮሚያ እንዳለው ሰውዬ እና ከተማ ማን ናት? ሱዳን። በሲ የሚጀምር ሁለት የሀገር ስም ጥራልኝ እስኪ። ሳውዝ አፍሪካ። ከኤ እስከ ዜድ በቁጥር ስንት ነው? ከኤ 12 999 ሲደመር 10 ስንት ነው? 999 ሲደመር 10 10009። መስጊድና ቤተክርስቲያን የሌለባት ሀገር ምን ብለው ነው? በቃ ጋይስ የት ነው? ኢትዮጵያ። ዘንድሮ የሚደረገው what አረ በስመ አብ 2026 የዓለም ዋንጫ ማን የሚያሸንፍ ይመስላል? አርሰናል ነው። አረ አንተ በስመ አብ ስንት አይነት ሰው አለ። አረ በኢየሱስ ሸክሜና ቅናች አነሻት በሉ ምኑን ኩና ጨርሼ ያው እንግዲህ ጋይስ እንደምታውቁት የዴዚ ታምራት ነው አባቷ ስም። እናቷ ሞታለች እየተባለ ነውና ከሰሞኑ ደግሞ ተጣልተው ነበር ይመስለኛል። እናቷና እሷ ተጣልተው ነበረ እና እናትየዋ እንታረቅ ምናምን እያለቻት ነበረ ሰሞኑን ማለት ነው። እና ሳይታረቁ መሰለኝ ያረፈችው። እንግዲህ በጣም ልብ ይሰብራል ጋይስ። አስቡት ከቤተሰባችሁ ጋር ተጣልታችሁ ይቅርታ ሳትባባሉ ምናምን ያ ሰው ህይወቱ ሲያልፍ በጣም ይደብራል። በጣም ስር የሰደደ ህመም ነበራት። ስር የሰደደ ህመም ነበራት። ያው እግዚአብሔር አልፈቀደው። እኛ እንደ ኢትዮጵያውያን የምንለው ነፍስ ይማር ብቻ ነው። የምንችለውን ነገር ዴዚን ማገዝ ነው። በቃ ማገዝ ነው ዴዚን። እውነተኛ ሰው ከሆንን ሁሉን ነገር ትተን እቺን ማገዝ ነው። እግዚአብሔር ያጽናሽ ማለት ነው። አለቀ። ከዚህ ውጪ የሚል ሰው ካለ ለእናቱ የማይሆን ሰው ነው። እግዚአብሔር ምስክር ነው። በእናት ተደብቆ የሚያወራ ግቡና ያዋቸው እናትየው ጋር የነጃት እናቷ ጋር ይደወል። ምንም አታርግላት፣ 5 ሳንቲም አታርግላት። ትናንት ምሽት በርካታ ቲክቶከሮችን እና የማህበራዊ ሚዲያውን ቤተሰብ ያስደነገጠ አሳዛኝ መረጃ ተሰምቷል። የተወዳጇ ቲክቶከር ዴዚ ታምራት እናት በድንገት ከዚህ ዓለም በሞት መለየታቸው ታውቋል። ዴዚ ባሏት የሙዚቃ ስራዎች እንዲሁም ወደ ሶሻል ሚዲያው ዓለም ስትቀላቀል በምታወራው ያማረና የተሸራረፈ አማርኛዋ የብዙዎችን ልብ መማረክ የቻለች ድንቅ ቲክቶከር ናት። በዚህ አስቸጋሪ ወቅት በርካታ ቲክቶከሮች እንዲሁም የማህበራዊ ሚዲያው ቤተሰቦች ለዴዚ ለቤተሰቦቿና ለወዳጅ ዘመዶቿ ፈጣሪ መጽናናትን እንዲሰጥ ተመኝተዋል። ነፍስ ይማር። ያ ጋይስ ዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።